በለቅሶ ሸለቆ በወሰነው ስፍራ የሕግ መምህር በረከትን አዟል ይላል። በለቅሶ ሸለቆ በወሰነው ስፍራ የሕግ መምህር በረከትን አዟል። በፈተና ያላለፈ ሞገስ ያለው ሰው ነው አይቻለው። በእሳት ውስጥ ያላለፈ ሞገስ ያለው ሰው ነው አይቻለው። በእሳት ውስጥ ያልፋሉ፣ ሪፋይንድ ይሆናሉ በእሳት። የወርቅን አሰራር ሁለት አይነት እያየሁ ነበር። አንዱ ዩጋንዳ የሚሰሩበት፣ ሁለተኛ ደግሞ ኔቫዳ፣ አሜሪካ ኔቫዳ፣ ላስ ቬጋስ ያለበት ስቴት ኔቫዳ ነው የሚባለው እና ከ70 እስከ 75% የአሜሪካ ወርቅ የሚገኘው ከኔቫዳ ነው። እና ትራዲሽናሉን አየሁ ዩጋንዳ እንዴት እንደሚሰሩት፣ እዛ ደግሞ ኔቫዳ ደግሞ እንዴት እንደሚሰሩት አየሁ። እዚህ ዩጋንዳ ከጭቃ ውስጥ ገብተው ሲያጥቡ ምን ሲሉ ፕሮሰስ አላቸው የሚያደርጉት። መጨረሻ ላይ እሳት የግድ ነው። በእሳት አልፎ ነው ወርቀው ነው የሚወጣው። ዩጋንዳ ኔቫዳም እንደዛ ነው። ድሪል ያደርጋሉ፣ በጣም ወደ ታች ይቆፍራሉ። ከዛ እዛ ወርቅ ያለበትን አካባቢ ያፈነዱታል። እንደዚህ ኤክስፕሎድ ያደርጋል፣ አካባቢውን ያፈነዱታል። ባዶ ሜዳ ነው፣ እንዲፈነዳ ያደርጋሉ። በኤክስካቬተር ይዛቃል፣ ይወሰዳል። ከዛ ፕሮሰስ ይደረጋል፣ ኤሌክትሮሊሲስ ያለው ፕሮሰስ። መጨረሻ ላይ ግን የግድ በእሳት ውስጥ ማለፍ አለበት። ስለዚህ ከሞገስ በፊት መከራ ግድ ነው ማለት ነው። ግድ ነው። የለም ወርቅ ሞገስ የሚለብሰው ወርቅ ፐርሰናሊቲ ነው። ወርቅ የሆኑ ሰዎች ናቸው ሞገስን የሚለብሱት። ሲልቨር አይለብስም፣ ብረት አይለብስም፣ ናስ አይለብስም። ወርቅ የሆኑ ሰዎች ናቸው። ወርቄው ደግሞ ዩጋንዳም ይሰራ ትራዲሽናሊ በእሳት ውስጥ ያልፋል። ኔቫዳም የመጨረሻ ሞደርን ፕሮሰስ መጨረሻ ላይ በእሳት ሲያልፍ ታየዋለሽ። በእሳት አልፎ ነው ወርቅ የሚሆነው ከሌላው ነገር ነጥሮ የሚወጣው ሪፋይንድ። ሞገስ ያላቸው ሰዎች ሃይሊ ፌቨርድ የሆኑ ሰዎች በመከራ ውስጥ አልፎ ነው የሚወጡት። ያለ መከራ የለም። ጎልድ ካልሆንሽ ፌቨር አትለብሽም። ፌቨር ለመልበስ ደግሞ በመከራ ውስጥ መጽናት ያስፈልጋል። በሸለቆ ውስጥ ሸለቆ በጣም የሚሞቅ ቦታ ነው፣ የማይመች ቦታ ነው፣ ውሃ የሚጠማ ቦታ ነው እና በከባድ መንገድ ይታለፋል። ጥበብ ስንል ዊዝደም ማለታችን ነው፣ አርት ማለታችን አይደለም። አርት የኪነ ጥበብ ማለት ሳይሆን ጥበብ ዊዝደም፣ አኗኗር፣ አነጋገር ነው። ሞገስ የማያስገኘውን ነገር ልንገርሽ፣ ብልጣብልጥነት ሞገስ አያመጣም። ተሽሎክልኮ አይገኝም በፍጹም። አሁን አንዳንዶች ይመስላቸዋል አራዳ ሆነው በዚህ በዛ ጋር እንትናን አግኝቶ እንደዚህ አድርጎ ምን አድርጎ የሆነ ነገር ሊያገኝ ይችላል። ሞገስ ግን አያገኝም። ሞገስ የሚያስገኘው ዊዝደም። ብልጣብልጥ ሰዎች ሞገስ የላቸው። በጣም ጥሩ ገንዘብ ሊያገኙ ይችላሉ፣ ሀብት ሊያፈሩ ይችላሉ። ብልጣብልጥ ሆነው ምናምን ብለው ባለሀብት ፊት ባለስልጣን ፊት የሆነ ነገር አድርገው ፎቅ ሊሰሩ ይችላሉ። ሞገስ ግን የላቸው። ለዚህ ነው አንዳንድ ሰዎችን ስታገኝ የ300 የ400 ሺህ ብር ሱፍ ለብሶ ሽቶ ላዩ ላይ አርከፍክፎ በጣም ውድ ጫማ አድርጎ የብዙ ሚሊዮን ብር መኪና ይዞ ስታየው እንደዚህ ሞገስ የለውም። በጣም ትክክል። የለውም፣ ምንም የለውም። በጣም እና ይሄ እንትን ነው በብልጣብልጥነት ሲገኝ ነው። በዊዝደም ስትሄጂ ግን፣ በጥበብ ስትሄጂ ግን ያ ፌቨር በህይወትሽ ይሰራል። እና በብልጣብልጥነት ሀብት ሊገኝ ይችላል። በብልጣብልጥነት ግን ሞገስ አይገኝም። አያምርብሽም። በቃ አያምርበት። ምንም ሞገስ የለውም። ፌቨርድ አይደለም። ይሄ በተንኮል በዘዴ በብልጥነት ምናምን የመጣ ነገር አያስከብርም። እና ጥበብ ግን ወደ ሞገስ ይወስድሻል ማለት ነው። ሞገስ የሚለብሱ ሰዎች ወርቅ ናቸው አይደለም? የወርቅ ስብዕና ያላቸው። ወርቅ ውስጥ አታገኙማ። ያንን ንጹህ ነው። ልባቸው ወርቅ፣ ክፋት የለባቸው፣ ተንኮል የለባቸው፣ ቂም የለባቸው፣ ጥላቻ የለባቸው። እሳቱ ራሱ አቃጥሎ አውጥቶታል። ያለፉበት እሳት ራሱ አቃጥሎ አውጥቶታልና የለም ቂም የለም። የቂም የጥላቻ ቆሻሻ ውስጣቸው የለም። ፒውር ሃርትድ ናቸው። አንዳንዴ እኮ መንፈሳዊ ከሆንሽ እኔ እንደዚህ ሰዎችን አይቼ እንዴት አይነት ንጹህ ልብ አላት ትላለህ። በጣም ንጹህ ልብ አላት ትላለህ። እና እሱ ያስገርመኛል። ንጹህ ልብ ያላቸው ሰዎች ናቸው እና ፒውር ሃርት አላቸው። እሱ ደግሞ ሞገስ ለማግኘት በጣም አስፈላጊ። ሞቲቭ የሚባለው ነገር
አንድ ሰው ሬስቶራንት ሲከፍት ሬስቶራንቱን የሚከፍትበት ምክንያት ጥሩ ምግብ እስቲ ሰርቭ ላድርግ ማህበረሰቡ ብሎ መሆን አለበት። ሞቲቭ እንደዛ ከሆነ ይሳካለታል። ወይ እዚህ ጋር ደግሞ እስቲ የሆነች ቢዝነስ ልስራ ብሎ አይደለም፣ እስቲ ጥሩ ምግብ በጥሩ ዋጋ እስቲ ሰርቭ ላድርግ ብሎ ሬስቶራንት መክፈት ያለበት። ትምህርት ቤት ሲከፍት ለልጆች እስቲ ትምህርት ቤት ላዘጋጅ፣ ጥሩ ትምህርት የሚማሩበት ላዘጋጅ በሚል ሞቲቭ ከከፈተው በጣም ጥሩ ይሆንለታል። ስልጣን ሲፈልግ ሲወዳደር ለስልጣን እስቲ እንደው ስልጣን ላይ ልውጣና ህዝብን ልጥቀም ብሎ ያ ሞቲቭ የልብ ሀሳብ ነው። ሞቲቭ በዛ ሞቲቭ ካደረገው ይሳካለታል። ይሄ ሞገስን ያመጣል። ሞቲቫችን በጣም ወሳኝ ነው። በምድራዊ ሊሳካለት ይችላል፣ ግን በሞገስ እንዲሳካለት ማለት ነው። ሞገስ እንዲሳካለት ኤግዛክትሊ። ዝም ብሎ በምድራዊ ሊሳካለት ይችላል፣ ግን ትምህርት ቤቱን ስከፍተው ልጆችን ለመጥቀም ከሆነ ሞገስ ያለው ትምህርት ቤት ይሆናል። እኔም ሞገስ ይኖረኛል። ስልጣንን የፈለግኩት ህዝብን ለመጥቀም ከሆነ እኔ ላይ ሞገስ ይቀመጣል። የማደርገው ነገር ሁሉ ሞገስ ይኖረው። ከበረ አኗኗር ክብር ያለበት የጨዋነት አኗኗር ለማለት ነው። የጨዋነት አኗኗር የሚሰርቅ ሰው ሞገስ ሊኖረው አይችልም። ኢምፖሲብል ማለት በጉቦ በምናምን እንደዛ አይመጣም። ሞገስ አይገኝም። ገንዘብ ሊገኝ ይችላል፣ ሞገስ ግን አይገኝም። በሰዎች ላይ ተንኮል ክፋትን የሚሰራ ሰው ሞገስ ሊኖረው አይችልም። ኢምፖሲብል በፍጹም። እኔ መቼም ይሄንን ደጋግሜ እለዋለሁ፣ ግን ቃል ኪዳን በጣም ኢምፖርታንት ነው። ኮቨናንት በጣም ኢምፖርታንት ነው። ባለትዳር ሆኖ ዱባይ የሄደ ከሴተኛ አዳሪዎች ጋር የሚተኛ ሰውዬ ሞገስ ሊኖረው ይችላል። ኢምፖሲብል። ገንዘብ ሊኖረው ይችላል። ሚስቱን አስቀምጦ ሴተኛ አዳሪዎችን ወይም ደግሞ ዝም ሴቶችን እየፈለገ የሚተኛ ሰው ሞገስ ሊኖረው አይችልም። ሊወደድ ይችላል፣ ዝም ብሎ የማያውቁት በትክክለኛ ስታየው ግን ሞገስ ግን የለውም። ሞገስ የለም፣ አይመጣም። እንደዛ ለሴቷም እንደዛ የመጨረሻ ቆንጆ በጣም የምታምር ስትሳል የዋለች ብትኖር ራሷን የማትጠብቅ ከሆነ ከወንዶች ጋር ኗኗራው በኋላው ልክ ካልሆነ ሞገስ የላትም። ቆንጆ ነች ግን ሞገስ አይኖራትም። ጨዋነት ይጠይቃል ሞገስ፣ በጣም ጨዋነት ይጠይቃል። አንድ ሰው ወይ አለማግባት ካገባ ግን ኮቨነንት ነው፣ አለቀ፣ ቃል ኪዳን ነው። ከትዳር ውጭ ምንም ነገር ማድረግ የለበትም። እሷን አለማግባት መብቷ ነው። ካገባች ግን ቃል ኪዳን ውስጥ ነች። ቃል ኪዳን ውስጥ እስካለች ድረስ ሌላ ነገር ማድረግ የለባትም። እና የጨዋነት አኗኗር፣ የክብር አኗኗር፣ ራስን የመግዛት አኗኗር ለሞገስ በጣም አስፈላጊ ነው። አልበዚያ አይሆንም። ገንዘብ ሊኖር ይችላል፣ ዝና ሊኖር ይችላል፣ ሞገስ ግን አያስቡት። ብቻ እንደዛ ማድረግ ጥሩ ነው። ቃላቶቻችን ኃይል አላቸው አይደል? የምንናገረው ነገር እኔ ምልሽ አንድ ዓመት አያልፈንም ከአንቺ ጋር ስንሰራ ሊሆን ነው። ሰው ስታሚ ሰምቼሽ አላውቅም በፍጹም። አንድ ቀን ስለ ሰው ስታወሪ ማለት ኔጌቲቭ ነገር ስለ ሰው ስታወሪ ሰምቼሽ አላውቅም። እንደውም በዙሪያ ሲነሳ ስታመልጪ ነው የማየው። ይሄ ሞገስን ያመጣል። ደግሞ ንጹህ ልብም አለሽ። እዚህ ጋር እግዚአብሔር አስቀምጦሽ ደግሞ ይጨምራል። ንጹህ ልብ፣ ንጹህ አንደበት፣ ሐሜተኛ አለመሆን። አንድ ቀን አንዲት ሴት ቆይቷል፣ ከብዙ ዓመት በፊት ነው፣ ከዚህ ከትዳር ጋር በተያያዘ ምና ወሬ ሰምታ መጣችና ደወለችና ማን ነገር ተናገረችኝ። እኔ ከዛ ተረጋግቻ አናገርኳት። ባለ ትዳር ነሽ? አዎ። ልጆች አሉሽ? አዎ። 3 ነው 4 ልጆች አሉ። ልጆች ያሉት ሰው እኮ እንደዚህ አይናገርም አልኳት። ልጆች ያለው ሰው እንደዚህ አይናገርም። ለልጆችሽ ማሰብ አለብሽ። እኔ እያንዳንዱ የማረገውን ነገር ሳደርግ ልጆቼን አስባቸዋለሁ። ለልጆቼ መከራን ማስቀመጥ አልፈልግም። ልጆቼ በረከትን ነው ማውረስ የምፈልግ። ልጆች እናት እንዲህ አትናገርም አልኳት። ሁለተኛ ደውላ ይቅርታ ጠየቀች። ንግግር ያበላሻል። ንግግር በረከትን ይይዛል። ጸልየው ጾመው ከእግዚአብሔር እየጠበቁ ከዛ ደግሞ ቁጭ ብለው ሲያሙ በረከታቸውን ይከለክላሉ። እና የአንደበት በቃ አስቦ በጨው እንደተቀመመ ይላል። አስበሽበት መልካም ነገር ብቻ መናገር ሞገስን ይጨምራል። ሞገስን ለመናገር ዋናው ይሄ ነው።
ምክንያቱም የፈጣሪ ስጦታ እነዛን ነገሮች እናደርጋለን። በመከራ እንጸናለን። ጨዋነት ለመኖር ነው አንደበታችን ያልናቸውን ነገሮች እናደርጋለን። ዋናው ግን ይሄ ነው፣ ስጦታነት ጊፍት ኦፍ ጋድ። እንደውም ፌቨር ኦፍ ጋድ ነው የሚባለው። ፌቨር ኦፍ ጋድ እሱ የሚሰጥሽ ስጦታ ስታከብሪው፣ በፊቱ ጸጋ እየጠየቅሽ እየወደቅሽም እየተነሳሽም ግን በፊቱ ስትመላለሽ ልታከብሪው ስትሞክሪ፣ ስትናገሪ ስትፈሪው፣ በአኗኗሪ ስትፈሪው ስታከብሪው የሚሰጥ ስጦታ ነው። ጀስት ጊፍት ኦፍ ጋድ እና ያመጣና ያለብስሻል፣ ያመጣና እላይሽ ላይ ያስቀምጣል። ከዛ ብዙ ጥረት አይጠበቅብሽም፣ አንቺ ብዙ መሯሯጥ እኮ አይጠበቅብሽ። ከዛ ስጦታ ነው በቃ እግዚአብሔር አምጥቶ የሚሰጠው፣ ፈጣሪ አምላክ አምጥቶ የሚሰጠው ስጦታ ነው። ግን ስታከብሪው፣ በፊቱ ስትመላለሽ፣ ፐርፌክት አይደለም ግን በተቻለ መጠን ግን በፊቱ ለመኖር ንስሐ እየገባ ያመጣና ይልብስሽ። ማንም አይወስድብሽም። ቀድም ያልናቸው ጥቅሞች በሙሉ ሃይሊ ፌቨርድ ስለሆንሽ ዝም ብሎ ይሳካል። ብሩም ይከፈታል፣ በረከቱም ይመጣል፣ ሰውም ይተባበርሽ፣ ብልጽግናውም ይመጣል፣ ሁሉ ነገር ይሳካል። ዋናው ግን ይሄ ነው እና የሱስ ስጦታ ነው ማለት ነው።